ሁለተኛ ለመድገም የሪፍራክተሪ ፔሪዳችሁ እንዲጠብ ነው ማድረግ ወንዶች ያለባችሁ። የመጀመሪያ የወጣትነት እድሜያችሁ ላይ የሪፍራክተሪ ፔሪዳችሁ በጣም አነስተኛ ስለሆነ ቶሎ ቶሎ የመደጋገም እድላችሁ ከፍ ያለ ይሆናል። ያ የሚሆንበት ምክንያት አንደኛ ተጓዳኝ ህመም የመያዝ አቅማችሁ የቀነሰ ስለሆነ፣ እንዲሁም ቴስቴስትሮን ሆርሞናችሁ ከፍ ያለ ስለሆነ፣ የደም ፍሰታችሁ እድሜያቸው ከገፉ ሰዎች ይልቅ የእናንተ የተሻለ ስለሚሆን ሪፍራክተሪ ፔሪዳችሁ የጠበበ ይሆንና ግንኙነት እየተደረገ የመጀመሪያው ቢፈስም ቀጣይ ለመቀጠል በዛው ትችላላችሁ። ወይም በትንንሽ ደቂቃ ልዩነቶች የቀጣይ የግንኙነት ዝግጁነት ሊኖራችሁ ይችላል። ያ እየቀነሰ መጣ ማለት የሚያሳየው ሰውነታችሁ ላይ ጫና እየመጣ ነው፣ ሆርሞናችሁ ላይ መቀነስ እየመጣ ነው፣ የደም ፍሰታችሁ ላይ መቀነስ እየመጣ ነው፣ አይምሯችሁ ላይ ውጥረት እየመጣ ነው የሚለውን ወንድ ልጅ ማለት ነው አብስቶ ሲለማመጥሽ ሰው ያጣ አማራጭ ያጣ እንዳይመስልሽ። ሁለተኛ የሚበላው ዳቦ እንደ አንደኛው ስለማይጣፍጥለት ብቻ ነው። ከፍቅረኛዬ ጋር አንድ ላይ መኖር ከጀመርን 1 ዓመት ሆኖናል እና እኔ ስራ አልሰራም፣ እሱ ነው ስራ ሰርቶ ብር የሚያመጣው። እኔ ልክ እንደ ሚስት የቤቱን ስራ እየሰራሁኝ ቤት ውስጥ ሆኜ እጠብቀዋለሁኝ እና በዚህ ሁኔታ 1 ዓመት ሆኖናል አብረን መኖር ከጀመርን እና ከቅርብ ጊዜ ወዲህ ባህሪዎቹ መቀየር ጀመሩ። የተለያየ ባህሪዎችን ማሳየትና ማምጣት ጀመረ። በዛም ባህሪ ምክንያት ደግሞ መጨቃጨቅ ጀመርን። ከዛ በኋላ ይባስ ብሎ ቺት አደረገብኝ። ቺት እንዳደረገብኝ ሳቅ ተጣላን። የተወሰነ ጊዜ ተዘጋጋንና መልሰን ታረቅን። ከታረቅን በኋላ ግን ነገሮቹን በጣም እየከበዱ መጡ። ያመነጫጭቀኛል፣ ይሰድበኛል፣ አልፎ ተርፎ መማታት ጀመረ። ከዛ በኋላ ልጅቷን ቺት ካደረገብኝ ልጅ ጋር ቴሌግራም ላይ ደወልኩላትና አወራዋትኝ። ልጅቷ እንዳወራዋትኝ ስነግራት ስትነግረው ለሱ ለምን አወራሻት ብሎ መጥቶ እንዳልሞት እንዳልድን አድርጎ ስብርብር አድርጎ ደበደበኝ። ደውለሽላትም እህቴ እንደሆንሽ ንገሪያት ብሎ አለኝ። ወንድሜ ነው በያት ብሎ አላት ማለት ነው ባሉ ፍቅረኛው። ከዛ በኋላ ደውዬም ከነፍሴ አይበልጥም ብዬ ደውዬ ወንድሜ እንደሆነ ነገርኳት ለልጅቷ። ከሱ አልፎ ተርፎ ይባስ ብሎ ያው ታመሜ ቤት ውስጥ ተኝቼ ነበር። ዞር ብሎ ያየኝም ውሃም የሚያቀብለኝ መቷታል በጣም ማለት ነው። ውሃም የሚያቀብለኝ የሚረዳኝ ሰው አጥቼ በተኛውበት ሰው ሊመጣ ስለሆነ እቃሽን ሰብስበሽ ከቤቴ ውጭልኝ ብሎ አለ። የሚሄድበት የለኝም። የማደርገው ነገር በጣም ግራ ገብቶኛል። ጓደኛም የለኝም። ጓደኛዬም የተወሰነ ብር አበድራት ነበር ከዚህ በፊት የራሷ የግል ስራ ትሰራ ነበረ፣ ከስራ ነው ማለት ነው። እና ጓደኛዋ ደግሞ ብር አበድራት ነበረ። ያንን ብር መክፈል ሲያቅታት ከሰሰቻት እና አሁን የፍርድ ቤት ክስ ላይ ናት እና ወደ ቤተሰቦቿ እንዳትመለስ ፍርድ ቤት ቀጠሮ ስላላት ስለምትመላለስ ቶሎ ቶሎ ፍርድ ቤት፣ በዛ ምክንያት እዚሁ ነው ያለችው ማለት ነው። ወደ ቤተሰቦቿ ወደ ክፍለ ሀገር እንዳትሄድ እና በጣም ጨንቆኛል። ምን ማድረግ እንዳለብኝ አላውቅም እያለች ነው ማለት ነው። እና ማድረግ ያለብሽ ምንድነው? ቤተሰቦችሽ ጋር ትሄጃለሽ ቀጥ ብለሽ ማለት ነው። ምንም ሌላ አማራጭ የለም። ቤተሰቦችሽ ጋር ትሄጃለሽ። ከቤተሰቦችሽ ጋር ይሆንሽ እየመጣሽ እየተመላለሽ እንትንሽን የፍርድ ቤት ጉዳይሽን መጨረስ ነው። ጓደኛሽ በጣም የማትረባ ሴት ናት። ችግር የለውም። ከቤተሰብሽ ለምነሽም ቢሆን ተበደረሽም ቢሆን ያለብሽን ዕዳ ለመክፈል ሞክሪ። እኔ ድሮ ሳቅ የብር የተበደረ ሰው እንትን ብሎ ነዋ ሰርቶ ይክፈል ነው የሚባለው። እኔ ሳቅ ማለት ነው። አሁን ላይ ደግሞ በዚህኛው ቀጠሮ ካልከፈልኳትኝ እስር ነው የሚጠብቀኝ ብላለች። ፈጣሪ ይርዳሽ። ተበድረሽም እንዴት ማድርገሽም ከቤተሰቦችሽ ብሩን አምጪና ለእሷ ከፋይ። ቤተሰቦችሽ ጋር ሂጂ። ከሱ ጋር መኖርም መተያየትም ከዚህ በኋላ አያስፈልግሽም። ራስሽን እንዲሽ እስከሚሻልሽ ድረስ አገግሚና ከዛ በኋላ የስራ አማራጮች ፈልገሽ የሚመችሽን ነገር አድርገሽ እየሰራሽ ራስሽን ለማስተዳደር እና የራስሽ የሆነ ሰው ደግሞ ፈጣሪ እንዲሰጥሽ ጸሎት ማድረግ ነው። እኔ የምመኝልሽ ያን ነው። ጥሩ ሰው ይስጥሽ፣ በህይወትሽ ጥሩ ሲያጋጥምሽ። ከዛ በተረፈ እናንተም ያላችሁን ሀሳብ አስተያየት አስቀምጡላት። ፎሎ እያደረጋችሁ የባልሽን ስልክ መፈተሽና ማየት በጭራሽ ማድረግ የሌለብሽ ነገር ቢኖር እውነት ነግርሻለሁ። ማን ደወለች፣ ማን ቴክስት ጻፈ ምናምን በሚል ሁኔታ ቤትሽን፣ ትዳርሽን፣ ፍቅርሽን መመለስ አትችይም። ባልሽን መሰብሰብ አትችይም። ምንም ጥቅም አታገኝበትም ራስሽን ከመጉዳት በስተቀር። የሆነ ነገር ቢኖር መጀመሪያ የምትብሰለሰብ ነው የምትጎጁ ራስሽ ነሽ። ሰው ልስተካከል ካለ በራሱ መንገድ ነው የሚስተካከለው እንጂ ስለተከታተልሽው ስለተናገርሽው ምናልባት መንገድ ሊቀየር ይችላል። በፊት ለፊትሽ የሚያወራ ከሆነ ዞር ብሎ ሊያወራ ይችላል። ቴክስቱን ሊያጠፋው ይችላል። አስበሽዋል እንጂ አንቺ ስለተከታተልሽው ብቻ ነገሮችን እርግፍ አድርጎ ያቆማል ወይም ይስተካከላል ብለሽ እንዳታስቢ። ባይሆን እንደነገርኩሽ ራስሽ ላይ ትኩረት አድርጊ፣ ራስሽን ጠብቂ።
ደስተኛ ሆኚ። ቤትሽን የራስሽን ንጽህና ጠብቂ። ሳይለንት ስትሆኚ፣ ራስሽ ላይ ትኩረት ስታበዢ ጥርጣሬ ይኖረዋል። ትላንት ስልኬን ትፈትሽ ነበረ፣ ዛሬ ምንድነው የተፈጠረው? ትላንት ጠይቀኝ ነበረ፣ ዛሬ ምንድነው የተፈጠረው? በሚል ሁኔታ አንቺን መከታተል ይጀምራል። ቤቱን ይላል፣ ይመጣል። ምን ተፈጠረ? እስቲ ከጀርባዬ ምን እየተሰራ ነው የሚለውን ነገር ቼክ ለማድረግ ወደ ቤቱ ሰብሰብ ይላል። ትልቁ ነገር ባልሽ ቤቱን እንዲል አይደለ? በትክክል ተሳክቶልሻል። በዚህ መንገድ ባልሽን ወደ ቤትሽ ወደ ራስሽ መሰብሰብ ትችያለሽ። ስለዚህ ይህ የኔ እምነት ነው። ከጠቀመሽ ሼር አድርጌው። በተረፈ እኔ ወድ ሰላም እደሪልኝ። እንደ ትላንትናው ራስሽን በመጠበቅ ፏ ብትን ማለት አለብሽ። አዎ ሴት ልጅ ከውጭ በላይ ለቤት ውበቷ ትልቅ ትኩረት መስጠት አለባት ብያለሁ። ትንሽ የሚነበብ ነገር ባለሽ ትንሽ ታይም ብትይዢ መልካም ነው። እንደ ሆቢሽ ይህ ቪዲዮ ይገባታል ለምትያት እህትሽ ሼር አድርጊላት። መልካም አዳር። ወድሻለሁ። ከብሬክአፕ በኋላ ልባችሁ ተሰብሮ አልደን ያለበትን ዋና ምክንያት ልንገራችሁ። አይምሯችሁ ብዙ ጊዜ የብሬክአፕ ካለቀ በኋላ እንደ አዲስ የዛን ሰው ትውስታ እየደጋገመ ያመጣባችኋል፣ ወይም እራሳችሁ ለማሰብ ትሞክራላችሁ። ለምን? ረጅሙን ጊዜ አይምሯችሁ ዋየር አድርጎ የሆነ ልማድ ለምዷል ከዛ ሰው ጋር። ያ ልማድ ብቻ ሳይሆን ከስሜት ጋር ተዋህዷል። ስሜት ሲሆን ደግሞ አዳፕት አድርጎ ሰውነታችሁ ያን ነገር ማስቀጠል ይፈልጋል። እዚህ ጋር የእናንተ ጥፋት የምታጠፉት ምን ላይ ነው? ያ ነገር አልቆ ድጋሚ ማስታወስ ሲጀምሩ አይምሯችሁ የሚያውቀው ኦልሬዲ ያ ሰው በህይወታችሁ ውስጥ አሁንም እንደቀጠለ ነው። ለምን? አይምሮ ሞኝ ነው። የምትነግሩትን ውስጥ ያለውን ነገር ሪያሊቲም ሆነ አልሆነ እየተቀበለ ይመጣል እና እያንዳንዷን የምታስቧትን ሀሳብ የማትፈልጉት ሰው ሲመጣባችሁ በማስተዋል ውስጥ ሆናችሁ መግራትና ሌላ ነገር መስጠት እና ከዛ ሰው ጋር ስታሳልፉበት የነበረውን ታይም የተለያዩ ነገሮች ሌላ ልምድ መስጠት። ያቺ ሴት ህልሜ ነው ግቤ ነው ራሴን በዚህ ልክ አሻሽላለሁ የሚለውን ነገር ራሷ ላይ በጣም እየሰራች ወይም ደግሞ ወንዱ እየሰራ በመጣ ቁጥር አይምሮ በራሱ ለራስህ ሪዋርድ ያደርጋል። ለምን? ሲግኒፊካንት የሆነ የራስህን ቋንቋና ያንተን ቫልዩ ነው እያረክለት ያለው። ለማንኛውም ይህ ሀሳብ ዲቴይል ስለሆነ ሙሉ ሰዋን በሚለው ዩቲዩብ ቻናላችን ላይ ሙሉ ቪዲዮን ገብታችሁ ተመልከቱት። የእውነት ግን የፍቅር ግንኙነትሽን በደንብ አድርገሽ ማስተካከል ትፈልጊያለሽ? እንደዛ ከሆነ ዛሬ አብረሽኝ ወይ ትክክለኛ የሆኑ የፍቅር ዲሲፕሊኖችን አሳይሻለሁ። እነዚህ ዲሲፕሊኖች ከመጨረሻው የፍቅር ህይወትሽን ያማረና የተሳካ እንዲሆኑ ያገዝሻል። አሁን ሁለቱን ነግርሻለሁ፣ ቀጣዮቹን ደግሞ በቀጣይ ቪዲዮ አሳውቅሻለሁ። የመጀመሪያው ሁሉንም ነገር ከአንቺ ጋር አታያይዡ። ከራሱ ጋር ጊዜ ማሳለፍ ሲፈልግ የተወሰነ ሀሳቦች ውስጥ ሲሆን አንቺ ስላጠፋሽ ወይም ደግሞ ከአንቺ ጋር በተያያዘ ምክንያት ሳይሆን ራሱ ችግሮቹን ለመፍታት የሚያደርገው ጥረት ውስጥ ስለሚሆን አንቺ በዚህ ሰዓት መረዳትና ትንሽ ጊዜ እንዲያገኝ መፍቀድ ብቻ ነው። ነገሮችን ደግሞ አንዳንዴ ቀለል እያደረግሽ ያቸው። ሁለተኛው ቅድሚያ መስጠት ነው። በትዳር ስትኖሪ ቤት ውስጥ የሚወሰነው ውሳኔ በአንቺና በትዳር አጋርሽ መሰረት የሆነ ነው። ጓደኞችሽ፣ ቤተሰቦችሽ ወይም ሌላ አካል ህይወታችሁ ላይ ሊወስንላችሁ አይገባም። ቅድሚያ ልትሰጪ የሚገባው የእሱንና የአንቺን ሀሳብ ብቻ ነው። ከዚህ ቀጥሎ ደግሞ የሚኖሩትን ሌሎች ዲሲፕሊኖች ደግሞ በቀጣይ ቪዲዮ 6 ሰዓት ላይ አካፍልሻለሁ። እስከዛው መልካም ቀን። ወንድ አንድ ክፍል ውስጥ ሆኖ ከሚስቱ ወይም ከፍቅረኛው ጋር ማለት ነው አንድ ክፍል ውስጥ ሆኖ የተለያየ ነገር እያደረጉ ቢቆዩ አብረው እንደሆኑና ኢንቲሜት እንደሆኑ ጥሩ ጊዜ እንዳሳለፉ ሊያስብ ይችላል። ኳሊቲ ታይም አሳልፈናል ብሎ ሊያስብ ይችላል። ለሴት ግን ፈጽሞ ይሄ አይሰራም። ወይ ካላወሩ አይን ላይን ካልተያዩ የጋራ የሆነ ነገር ካልሰሩ በስተቀር አንድ ክፍል ውስጥ መሆናቸው ለሷ ኳሊቲ ታይም እንዳሳለፉ አይቆጥሩትም። እና በጣም በወንድና በሴት መካከል ያለው አንዱ ትልቁ ልዩነት ነው። አይዶን ምን እንደምትሉ ኮሜንት ቦክስ ላይ ኮሜንታችሁን እስቲ ያስቀምጡልኝ። ወንዶች አንዳንዴ የማታዩት ነገር ምንድነው? አንዳንድ ጊዜ ከሚስታችሁ ጋር ወይም ከገርፍሬንዳችሁ ጋር ሆናችሁ ሴት ልጅ አይኗን ጣል አድርጋ ወደ እናንተ ታያችኋለች። ያኔ ያየች ያለችው እናንተን ሳይሆን የአብራችሁ ያለችዋን ሴት ግርማ ሞገሷን፣ አለባበሷን፣ ራሷን፣ አጠባበቋ ያለችበትን ነገር አይቶ ምን ያህል እንዴት አድርጎ ይዟት ነው እንዴት አድርጎ በእጁ አስገብቷት ነው ብለው ነው አይናቸውን ጣል የሚያደርጉት እንጂ ጀስ እናንተን ብቻ ለማየት እንዳይመስላችሁ ለማለት ነው። ስለ ናፍቆት ምን ገባኝ መሰላችሁ? የሆነ ሰው ሲናፍቀን ምናምን አይ ዶንት ቲንክ ያ ሰው ብቻ አይመስለኝም የሚናፍቀን ከዛ ሰው ጋር ስንሆን የምንሆነው ማንነት ይመስለኛል የሚናፍቀን። ላይክ አይ ዶንት ኖ እሱ ነው እየገባኝ ያለው። ከሆነ ሰው ጋር ምናምን የነበረኝን ጊዜ ምናምን ካሰብኩ ወይም ደግሞ ወይኔ ይሄ ሰው ናፈቀኝ ምናምን ካልኩኝ I think it's more about me than it is about that person. Like the version of me I get to experience with that person
የበለጠ ትናፍቀኛለች። ላይክ አንዳንድ ሰዎች ጋር ሌላ የትም ቦታ የማትሆኑት አይነት መሆንን ትሆናላችሁ። like when it's a romantic relationship, ለምሳሌ you become more feminine than anywhere else, you know, like የሆነ አይነት level of vulnerability, የሆነ አይነት level of openness and softness and femininity experience ታደርጋላችሁ ከዛ ሰው ጋር። so it's more about wanting to experience you in that space than it is about that person. በጓደኝነት ደግሞ ሲሆን like you laugh, you joke ምናምን ነገር እና you miss that person definitely, but at the same time you kind of miss the person you become with that person, with that friend, because በጣም የሚያስቅ ሰው ምናምን ትሆናላችሁ። all of a sudden you're the funniest person ever ከዛ ሰው ጋር with that friend. and with your family ምናምን ነገር you know like አንዳንድ ጊዜ ብቻችሁን መሆን የማትችሉት ሰው አለ. you know, like unless you're hanging out with a specific person or unless you're in a specific kind of relationship ምናምን ነገር ራሳችሁን በሆነ አይነት ላይት በሆነ አይነት መንገድ ራሳችሁን ለማየት የሚቸግራችሁ አይነት ሁኔታዎች አሉና like when you do finally experience yourself in that way, ወይም ደግሞ when you're used to experiencing yourself in a specific way with one person or with different people, like እነዛ ሰዎች ይናፍቋቸዋል። ከዛ ደግሞ at the same time ያንን ሰው መሆን ለራሳችሁ ራሱ ያንን ለራሳችሁ የምትሆኑትን አይነት ሰው ትናፍቃላችሁ እና I feel like whenever I miss people, like I miss them, but at the same time I miss the version of me that I get to be with those people. ሴቶች ልጅን እንደ ማሰሪያ ወይም ወንድ ልጅ እንደ ማያዣ አታስቡ ፕሊስ። የምሬ ነው አታስቡ። እንደዛ አርጋችሁ ያገባችሁ ሰው ዘመናችሁን በሙሉ ሲያነፍራችሁ ነው የሚኖሩ፣ ሲያቃጥላችሁ ነው የሚኖሩ። ሴቶች እባካችሁ